ጉድ ተብሎ ሰምታችሁ ልታውቁ ትችላላችሁ። ጉድ ተብሎ ማለት ነው። የሩታ ጉድ የእንትና ጉድ ተብሎ ሰምታችሁ ልታውቁ ትችላላችሁ። ግን የሆነ እንትን ላሰማችሁ ቮይስ እናቲቱ ልጄላ ቢሆነ ስትል ዞራይቱ ላይ መጣንታ ስትደረግ 140 ሺህ ብር ተልኮ አፋን ተዘበኝ። ስሟን እንዳታጠቂ ዝም በይ ታይ ዝም በይ በቃ እንዴ ከድህነት ታወጣሽ የተባለ እሺ ተባለ። እጅ ባደረግን ተመልከቱ። ጥፋቱ የዛ ጊዜ እኮ ነው። አሁን ግን የመጨረሻ ብላ ለነሷ ራቁት መንጣጣት አይመለከተንም። ለሷ ይሄ ጡቷን ከፍታ አድርጋ መንጣት አይመለከተንም። ሴትነቷን የምታረግ ሰው ሲጀመር ሴትነቷን የሸጠችው ደማቁ ሆኖ አሁን ነገር ውንችን ያነቷ ክብር የሌላት የሰውን እምነት የምታከብሩትን እምነታችሁ ብዙ ዋጋ የተከፈለበትን መጥቻ ቁሻ ልፈልገለች ጉሮሮን አትፈልቅም። ጉድ ሳይፈጠር መስከረም ጉድ ሳይመጣ መስከረም አይነጋ ነው የሚባለው። እንደዛ መሰለኝ የሚባለው። እንግዲህ የሩታ እናት የሆነ ጊዜ ከዞላ ዩቲዩብ ቻናል አውርቷት ምናምን አውጥቶ ነበር። እንደዚህ አድርጎ እህት ልጅ እንደላም እየተለበች በሷ ስም እየተባለ ወርቅ እየተገዛ ግን ምንም አይነት ነገር አልተደረገ ምናምን እያለች ብዙ ነገሮችን እንትን እያለች ነበርና ዛሬ እንግዲህ የሩታ በጎች የሩታ እንትኖች እንግዲህ ይሄን ያህል ብር አወተን እናቲቱን እንኳን ዝም በያልናት 140 ሺህ ብር ሰጠ። ምን ነው ለኔ 40 ሺህ ብሩን እንኳን ብትሰጡኝ ምን ችግር አለው? እኛ ስም እያጠፋን ነበር። እኛ ስንት ቀን ወተን ሩታ እንደዚህ ናት ብለን እውነቱን ስናወጣ 5 ሳንቲም ያልሰጣችሁንም በስድብ ስትሞልጩ እና የነበራችሁ ሰዎች የእሷ እናት ግን አንድ ቀን ወጣ በዞላ ዩቲዩብ ቻናል ሩታ እየታለበች ነው ያለችው፣ ሩታ ለማንም እየታለበች ነው ያለችው፣ በእሷ ስም እያሉ እና አብረሽ እየነገዱባት ነው፣ ሀብታም ሆኑባት በልጅ ስም ምናምን፣ ለእኔ ምንም ያየሁት ነገር የለኝ የደረሰኝ ነገር የለኝ ስትል እኛ ምንድነው የደረሰን? እኛ እኮ ከስድብ ውጭ ምንም የደረሰን ነገር የለም አይደል እንዴ? አንድ ቀን ወጣ ተሳደበች ተብሎ 140 ሺህ ብር ከተላከላት ለእኛስ ለምን አልተላከልንም? ለምን አልተላከልንም? እና ብቻ እግዚአብሔርን የሆነ ላይቭ ላይ ግቡ። ቅውጥ ያለ ጦርነት ነው ያለ ዛሬ ማለት ነው። ጦርነት ሐምሌና ሰኔና ሰኞ ተገናኘ ይባላል። ዛሬ የሰኔ ማለቂያ ነውና በቃ የሌለ ስድብ የሌለ ጉድ የሌለ ዝርዝር ጉድ ነው የሚወጣ። ማርያምን ላይቭ ላይ እየሄዳችሁ እዩት። ስክሮል ሳድርግ እንደዚህ አድርገን ይሄን ያህል ብር ሰተናቸው 200 ሺህ ብር አስገብተን ፍሪጅ ገዝተን ሶፋ እንትን ብለን የቤት ክራይ 50 ሺህ ብር እንትን ብለን ምናምን እሰይ እያንዳንድሽ እሰይ። ለሰው እንኳን የሆነ ሰውን ለማድነቅ ምናምን ብላችሁ እንኳን በትንሹ ታደርጋላችሁ። 140 ሺህ ብር 50 ሺህ ብር ለቤት ሶፋ፣ ጠረጴዛ፣ ፍሪጅ፣ ቤት ክራይ፣ ለቀለም፣ ለፎቶ እያላችሁ ምን ቤት ናችሁ እናንተ እንደዛ ይሄ ይዝን ያህል ወጪ የምታወጡት? አንድ ሰው ከግሩፑ 50 ድርሃም ካላወጣ እዚህ ግሩፕ አይወጣም አይገባም ጆይን አይደረግም እያላችሁ ስትሳለቁ ነበራችሁ። ዛሬ እያንዳንድሽ ባዶሽን ስቀሪ ስትነቂ ምናምን ጨለላችሁና አወቃችሁት። ምንድነው ችግሩ ምናምን ብላችሁ ማለት ነው። ገባችሁ አይደለ? ሩታው ምንም ነገር ብትሉ አሰማችሁም። ምንም ነገር ብትናገሯት፣ ምንም ነገር ብትለፈልፉ፣ ምንም ጉድ ብታወጡ፣ ይሄ በዚህ ገብቶ በዚህ ወጣ ብትሉ ማንንም አሰማችሁም። ማንንም አሰማችሁም ልንገራችሁ። ገባችሁ አይደለ? የዛኔ ነበር መጠንቀቅ የነበረባችሁ። እኛ ብታደንቋቸው፣ ብታመሰግኗቸው፣ ብትወዷቸው እንኳን በልክ አድርጉ ተው ምናምን ስንላችሁ ቅናታም ሁላ መንገንትን ሁላ በቃ ያልተሰደብነው ስድብ የለም። እኛም አሁን እነሱን መስለን ቁጭ ያልነው ስድብ ስላስጠላን ነው ልንገራችሁ። እነሱ የሚያደርጉትን ነገር እንደዚህ ሆነ እንደዛ ሆነ እያልን እንጂ እውነት ማናቅ ሆኖ ያለውን ነገር ማናቅ ሆኖ አይደለም። ገባችሁ አይደለ? ስለዚህ እናንተ የምትፈልጉት ነገር እናንተ የምትመኙት ነገር እኛ የምንለውን እውነታውን ስለማሰሙ ነው። ገባችሁ? ዛሬ እውነታው ሲደርሳችሁ እውነታውን ስታውቁ ሲገለጥላችሁ አይናችሁ ሲገለጥ ዛሬ የማንንም ጉር ታወጣላችሁ። የዛንን ያወራችሁትን የዛንን የተቀባበላችሁትን ብር የዛንን እንትን ያላችሁትን ደረሰኝ ዛሬ እንደዚህ አድርገን እንደዚህ እንትን ብለንላት እንደዚህ አድርገናት ምናምን ማራባታችሁ ስጧላችሁ። እኛ ስንናገራችሁ ምን አገባችሁ አይደል ስትሉና የነበረው ለምን እንሰማችኋለን? ምን አገባን? እኛ ደግሞ ዛሬ ምን አገባን ብለን እንትን ልንላችሁ እንችላለን። ገባችሁ አይደለ? ስለዚህ አንዳንዴ መመከርም መዘከርም ምናምንም በጊዜው ሲሆን በሰዓቱ ስትናገሩ መስማት አለባችሁ። ገባችሁ? እና ይሁን ምንም አይደለም፣ ግን አታውጡ። በቃ ያለፈ ጉድ አታውጡ። ረፉ። ያለፈ ነገር አታውጡ። ያለፈ ላይፍ ያለፈ ሂስትሪ እያወጣችሁ 1 አመት የሆነውን ነገር እዚህ ጋር መታችሁ እንደዚህ አድርገንላት ይሄን አድርገንላት
ሩታ አሁን አሰማችሁም ሌላ ሌብል ላይ ናት ያለችው። ሩታ ከታች ከናንተ በታች የነበረችውም በላይ አርጋችኋታል። በላይ ያለ ነገር ደግሞ አይሰማም። መሬት ኡቢል ሰማይ እንዴት ሊሰማ ይችላል? ገባችሁ አይደለ? ስለዚህ እንደዛ ነውና ብዙ ነገር አትወሽክቱ፣ አትለፍልፉ፣ እራሳችሁን ኑሩ። ለእንግዲህ ተቆጠቡ። በቃ እስከዛሬው አልፏል። ለማንኛውም ወዳችኋለሁ ማሮቼ፣ ፍቅሮቼ። አብርሽና ሄርሜላ እንግዲህ ሰርፕራይዝ አላቸው ተብሏል። እንግዲህ ቀለበት ደግሞ ገዝተው ያን ቀለበት ሩታ እንደፈለገት አድርገው፣ ስለዚህ ቀለበት ገዝተህ አድርግላት የሚባል ነገሮች እንትን አላሉ። ጉድ ዘንድሮ መቼም ማንሰማው ነገር የለም፣ የማንሰማው ነገር የለም። እስኪ ለማንኛውም ማታ ያለውን ነገር እናያለን። ቤተሰብ ሰብስክራይብ አድርጉ። ተው ማርያምን ሰብስክራይብ አድርጉ። ተው ይሄን ቻናል ዛሬ አይታችሁ ዝም የምትሉ ሰዎች ማርያምን ነመላችሁ። ሙስሊሞች ባላ ክርስቲያኖች በማርያም ይጃችኋለሁ። ገባችሁ? ይሄን ዩቲዩብ ቻናል አይታችሁ ሰብስክራይብ ሳታደርጉ ላይክ ሳታደርጉ ኮሜንት ሳታደርጉ የምትወጡ ሰዎች እናታችሁን አትወዷትም። እንደዛ አድርጋችሁ የምትወጡ ሰዎች ደግሞ እናታችሁ ሺህ ዓመት ትኖርላችሁ። የእናንተን ማደግ የእናንተን ብርታት የምታይ እናት ያድርግላችሁ። እሺ አሜን እያላችሁ ሰብስክራይብ አድርጉ። ቻናል ይቀዝቅዟል ማርያምን። ስለዚህ ባይ